መካከለኛው ምስራቅ በፋርስ ባህረ ሰላጤ የተነሳው የሚፋጅ የሚለበልብ እሳተ ገሞራ ጨርሶ ሊበርድ አልቻለም። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የተቀሰቀሰውን አመፅ ተከትሎ በቴህራን ላይ ወታደራዊ ጥቃት ሊወስዱ ይችላሉ የሚለው ስጋት አሁንም አልጠፋም። ትራምፕ በኔት ጥብቅ ዛቻ የኢራን መንግስት የሞት ፍርድ ሊያስተላልፍባቸው የነበሩ በመቶዎች የሚቆጠሩ ዜጎችን ሕይወት ታድጌያለሁ በማለት በቴህራን አገዛዝ ላይ ይወስዱት የነበረውን የኃይል እርምጃ ማዘግየታቸውን ይፋ አድርገው ነበር። ሆኖም በዋሽንግተንና በቴህራን መካከል ያለው የኒውክሌር ፕሮግራም ልማትን የተመለከተው እሰጥ አገባ እንዲሁም አገዛዙን ለመቀየር በአሜሪካ በኩል ባለው ቆራጥ ውሳኔ ምክንያት የሁለቱ ሀገራን ፍጥጫ ወደ ከፍተኛ ወታደራዊ ዝግጅት ማምራቱ እየተዘገበ ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ግዙፍ የጦር መርከቦች ወደ ኢራን እያቀኑ መሆኑን ሲያስታወቁ የኢራን እስላማዊ አብዮታዊ ጥበቃ ኃይል አዛዥ በበኩላቸው ጣታችን በሚሳኤል ቃታዎቻችን ላይ ናቸው ሲሉ ለዋሽንግተን የትኛውም ጥቃት ከባድ የአጸፋ እርምጃ ስለማዘጋጀታቸው በይፋ ገልጸዋል። ትራምፕ የኢራን መንግስት ዜጎቹ መግደሉን የማያቆም ከሆነ ጣልቃ ለመግባት እንገደዳለን ማለታቸውን ተከትሎ አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጥቃት ልትሰነዝር ትችላለች የሚለው ወሬ ከተሰማ በኋላ የመካከለኛው ምስራቅ ትኩሳት በአዲስ መልኩ ግሎ ቆይቷል። እንደ ሳውዲ አረቢያና ኳታር ያሉ የቀጠኑ ሀገራትም ሊመጣ የሚችለውን መዘዝ በመስጋት ዋሽንግተን ልትሰነዝር ያሰበችውን ጥቃት እንድትወው አሜሪካንን መጠየቃቸው ይታወሳል። ይሁንና ለጊዜውም ተቀዛቅዞ የነበረው የዋሽንግተን ስጋት የአሜሪካ ኤፍ-15 ተዋጊ ጀቶች በዮርዳኖስ ሰማይ ላይ ማንዣበባቸውን ተከትሎና እንዲሁም ግዙፎቹ ቢ2 ቦምብ ጣይ አውሮፕላኖች በኳታር አልኡዴድ የጦር ሰፈር ልምምዳቸው ማጠናከራቸው ውጥረቱ እንደ አዲስ መቀጣጠሉን ያሳያል። ዛሬ በተሰማ አዲስ ዜና ደግሞ ትራምፕ የአሜሪካ ግዙፍ የጦር መርከቦች ወደ ኢራን እያቀኑ መሆኑን ማስታወቃቸው የዋሽንግተን በኢራን ላይ ጥቃት የሚፈጸም እቅድ ገና እንዳልተዳፈነ ጉልህ ማሳያ ሆኗል። ለየትኛውም ሁኔታ በሚል በርካታ መርከቦችን ወደ ቀጠናው እየላክን ያሉ ትራምፕ ምንም ነገር የሚፈጠር አሊያም የምንጠቀማቸው አይመስለኝም፣ ነገር ግን የሚሆነውን አብረን እናያለን ሲሉም ተደምጠዋል። አርማዳ የተባለውና ወደ ገልፍ ሀገራት እያቀነ የሚገኘው የጦር መርከቦች ስብስብን ጨምሮ እስከ 90 የጦር አውሮፕላኖችን ተሸካሚው ዩኤስኤስ አብርሃም ሊንከንና በርካታ የሚሳኤል መቃወሚያዎች በሚቀጥሉት ቀናት ውስጥ መካከለኛው ምስራቅ እንደሚደርሱ የአሜሪካ ባለስልጣናት ገልጸዋል። የኢራን መንግስትን በቅርበት እየተከታተልን ነው ሲሉ ያስታወቁት ትራምፕም ወታደራዊ ዝግጅቱን በተመለከተ የሰጡት ዛቻ በቀጣይ በኢራን ላይ የሚፈጸም ጥቃት ሊኖር እንደሚችል ፍንጭ የሰጡበት ሆኖ ታይቷል። ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ 25% የንግድ ታሪፍ ለመጣል ማቀዳቸውን በተመለከተ የተጠየቁት ፕሬዚዳንቱ በቅርቡ ተግባር ያደርጓሉ ማለት ምስተዋል። የኢራን አብዮታዊ ጥበቃ ኃይል አዛዥ ጀኔራል መሐመድ ፓክፑር በበኩላቸው ኢራን ለየትኛውም ጥቃት ከመቼውም ጊዜ በላይ መዘጋጀቷን በመግለጽ ጣታችን በቃታው ላይ ነው፣ ከመሪያችን ማለትም ከአያቶላህ አሊ ካሚኒ የሚሰጠንን ትዕዛዝ እየጠባበቅን ነው በማለት ለትራምፕ ማስጠንቀቂያ ምላሽ ሰጥቷል። ጀኔራል ፓክፑር እስራኤልና አሜሪካ ካለፉት የታሪክ ተሞክሮች እንዲሁም በዚያ በተጫነባቸው የ12 ቀናት ጦርነት ከተማሩት ትምህርት በመነሳት ከማንኛውም አይነት ሳሳት ስሌት እንዲቆጠቡ ሲሉም ብርቱ ማስጠንቀቂያን ሰጥተዋል። አክሎም ይህ ካልሆነ ግን ይበልጥ አሰቃቂና የሚያስቆጭ ዕጣ ፈንታ እንደሚጠብቃቸው ገልጸዋል። ጀኔራሉ ለአያቶላህ አሊ ኻሜኒ ያላቸውን ታማኝነት ሲገልጹም የእስልምና አብዮታዊ ጋርድ ኮርፕስና ውድ ሀገራችን ኢራን ከመቼውም ጊዜ በላይ ዝግጁ ሆነው ጣታቸው በቃታው ላይ ነው፣ ከገዛ ሕይወታቸው ይልቅ ለሚወዱት ለጠቅላይ ጦር አዛዡ የሚሰጠውን ማንኛውንም ትእዛዝ ለመፈጸም በጠንቀቅ ላይ ይገኛሉ ብለዋል። የአስተያየት የተሰጠው እንደ አውሮፓውያን አቆጣጠር የ1979ን የእስልምና አብዮት ከውስጥና ከውጭ ስጋቶች የመጠበቅ ተልዕኮ ያለውን የአብዮታዊ ጋርድ ኃይልን ለማክበር በተዘጋጀው ብሔራዊ ቀለብ በመንግስት ቴሌቪዥን በተላለፈ የጽሑፍ መግለጫ ላይ ነው። ፕሬዚዳንት ዶናልድ ትራምፕ ወደ ኢራን የሚያመራ ግዙፍ የጦር መርከቦች ስብስብ ወይም አርማዳ የተባለውን እንዳላቸው በገለጹበት ሀፍታ ቴህራን ተቃዋሚዎችን ከመግደል ልትቆጠብና የኒውክሌር ፕሮግራሟን ዳግም እንዳትጀምር ማስጠንቀቂያቸውን ደግመዋል። በትናንትናው ዕለት የተላለፈው ይህ የፕሬዚዳንቱ መልእክትም በኢራንና በአሜሪካ መካከል ያለውን ውጥረት አዲስ ምዕራፍ ላይ አድርሶታል። ስማቸው እንዳይጠቀስ የፈለጉ የአሜሪካ ባለስልጣናት እንደገለጹትም ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብና በርካታ የሚሳኤል መቃወሚያ መርከቦች በሚቀጥሉት ቀናት መካከለኛው ምስራቅ ይደርሳሉ። በተጨማሪም በአካባቢው ያሉ ከአሜሪካ የጦር ሰፈሮችን ከኢራን ጥቃት ለመጠበቅ ተጨማሪ የአየር መከላከያ ስርዓቶች እንዲሰማሩ ታቅዷል። ትራምፕ በስዊዘርላንድ ዳቮስ ከነበራቸው ቆይታ ወደ ዋሽንግተን ሲመለሱም በፕሬዚዳንታዊ አውሮፕላን ወይም ኤርፎርስ ዋን ላይ ለጋዜጠኞች ሲናገሩ ያጋጥማል በሚል ብዙ መርከቦች ወደዚያ አቅጣጫ እየሄዱ ነው፣ ምንም ነገር ባይከሰት እመርጣለሁ፣ ነገር ግን ሁኔታውን በቅርበት እየተከታተልናቸው ነው ብለዋል። አክለውም አንድ ትልቅ የጦር መርከቦች ስብስብ ወደዚያ እያመራ ነው፣ ምናልባትም ላንጠቀምበት እንችላለን ሲሉም ገልጸዋል። እነዚህ የጦር መርከቦች ከእስያ ፓሲፊክ ቀጠና መንቀሳቀስ የጀመሩት ባለፉት ጥቂት ወራት በኢራን ውስጥ የተቀሰቀሰውን ተቃውሞ መንግስት በኃይል ለመጨፍለቅ መሞከሩን ተከትሎ በሁለቱ ሀገራት መካከል ያለው ፍጥጫ በበረታበት ወቅት ነው።
ትራምፕ ከዚህ ቀደም ተቃዋሚዎች እንዳይገደሉ ዛቻ ቢሰነዝሩም ባለፈው ሳምንት በሰጡት መግለጫ ግን የእርሳቸው ማስጠንቀቂያ ተከትሎ ኢራን 840 የሚሆኑ የስቅላት ቅጣቶች መሰረዟን ጥሩ ምልክት ነው ሲሉ ጠርተውታል። እነዚያን ሰዎች ከሰቀላችሁ እስካሁን ካረፈባችሁ ጥቃት ይልቅ የበረታ ጥቃት ይደርስባችኋል። በኒውክሌር ተቋሞቻችሁ ላይ ያደረግነው ነገር ከዚህኛው ጋር ሲነጻጸር እንደ ትንሽ ነገር ይቆጠራል ብያችኋለሁ ሲሉ ትራምፕ ተናግረዋል። ከኒውክሌር ጋር በተያያዘ ኢራን ባሳለፍነው ሰኔ ወር በአሜሪካ ለትምህርት ተቋማትና እዚያ ለነበረው የኒውክሌር ቁሳቁስ ለዓለም አቀፉ የኒውክሌር ኃይል ኤጀንሲ ሪፖርት ማቅረብ ይኖርባታል። ይህም እስከ 10 ለሚደርሱ የኒውክሌር ቦምቦች የሚበቃ 60 በመቶ የነጠረ 449 ኪሎ ግራም ዩራኒየምን ይጨምራል። በኢራን ያለው ተቃውሞ ዳግም ሊያገረሽ እንደሚችል ባይታወቅም እስካሁን ያለው የደም መፋሰስ ግን አሰቃቂ ነው። በአሜሪካ የሚገኘው የሰብአዊ መብት ተሟጋች ድርጅቱ ህራና 4251 ተቃዋሚዎችን ጨምሮ በአጠቃላይ 4519 ሰዎች መሞታቸውን ሲያረጋግጥ 9049 ተጨማሪ ሞቶች ደግሞ በመጣራት ላይ መሆናቸውን ገልጿል። አንድ የኢራን ባለስልጣን በበኩላቸው 500 የጸጥታ ኃይሎችን ጨምሮ የሟቾች ቁጥር ከ5000 በላይ መሆኑን ለሮይተርስ ተናግረዋል። የኢራን የጋራ እዝ ዋና መስሪያ ቤትን የሚመሩት ጄኔራል አሊ አብዱላሂ አለ አባዲ በአሜሪካ በኩል ጥቃት ከተሰነዘረ ሁሉም የአሜሪካ ጥቅሞች፣ የጦር ሰፈሮችና የተጽዕኖ ማዕከላት የኢራን ጦር ህጋዊ ኢላማዎች እንደሚሆኑ አስጠንቀዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በዎል ስትሪት ጆርናል ላይ በሰፈሩ ጽሑፍ ሀገራቸው ጥቃት ቢሰነዘርባት ዝም እንደማትል ገልጸው ሆኖም ኢራን ለእውነተኛና ጥልቅ ድርድር ሁሌም ዝግጁ መሆኗን ገልጸዋል። በ24 ሰዓታት ውስጥ ብቻ 12 የሚሆኑ የአሜሪካ ኤፍ-15 ተዋጊ ጀቶች በሀገሪቱ አካባቢ ማረፋቸውም ተረጋግጧል። ተጨማሪ ጀቶችም በመንገድ ላይ መሆናቸው ይነገራል። ይህ ሁሉ ወታደራዊ ግንባታ የሚከናወኑ ደግሞ ኢራን በታሪኳ አይተው የማታውቀውንና በርካታ ዜጎች የተገደሉበትን የውስጥ አመጽ ያስተናገረች ባለችበት ወቅት ነው። ትራምፕ ለቀናት ኢራን መታረም አለባት ሲሉ ቆይተው ዛሬ ግን ቃናቸውን ይበልጥ ወደ ጠንካራ ዛቻ ቀይረዋል። አሜሪካ በኢራን ላይ ድንገተኛ ድብደባ ለመሰንዘር ዝግጁ መሆኗን የገለጹት የእስራኤል ባለስልጣናት ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገሪቱን ከፍተኛ የጦር መሪዎች በአስቸኳይ ሰብስበው በቀጠናው ስላለ ሁኔታ እንዲወያዩ ማድረጋቸው ይታወሳል። እስራኤል ጥቃቱ አሁንም በጠረጴዛ ላይ ያለ አማራጭ ነው ብላ ታምናለች። ትራምፕ በሌላ በኩል የኢኮኖሚ ጥበብ የተባለው መሳሪያ እየተጠቀሙበት ነው። የገንዘብ ሚኒስትሩ ስኮት ቤሰንት እንደሚሉት የኢራን ኢኮኖሚ ባለፈው ታህሳስ ወር ሙሉ በሙሉ መፈራረሱ ህዝቡን ወደ አደባባይ እንዲወጣ ያስገደደ ትልቁ ድል ነው ብለዋል። ትራምፕ አንድም ጥይት ሳይተኮስ አገዛዙን በረሃብ ማንበርከክ ይቻላል የሚል እምነት አላቸው። ነገር ግን የኢራን አገዛዝ በረሃብ ተንበርክኮ እጁን ይሰጣል ወይንስ ከመሞቴ በፊት ዓለምን አጠፋለሁ በሚል ስሌት የኒውክሌር ቦምቡን ያፈነዳል? ይህ ነው እንግዲህ የዓለም ትልቁ ስጋት። የቃላት ጦርነቱ ግን ከመቼውም ጊዜ በላይ ጫፍ ላይ ደርሷል። ዶናልድ ትራምፕ በኢራን አገዛዝ ላይ ያላቸውን ንቀት በአደባባይ መግለጻቸውን ቀጥሏል። በኢራን አዲስ አመራር የሚመጣበት ጊዜ ደርሷል በማለት አገዛዙ እንዲወድቅ ያላቸውን ፍላጎት በይፋ ተናግረዋል። ትራምፕ ቀደም ሲል ለተቃዋሚዎች እርዳታ በመንገድ ላይ ነው፣ ተቋሞቻቸውን ተቆጣጠሩ ብለው ቢቀሰቅሱም በሌላ በኩል ግን ቴህራን 837 እስረኞችን በስቅላት ለመቅጣት የነበራትን እቅድ ለጊዜው ማዘግየቷን እንደ ትልቅ ድል ቆጥረውታል። መሪው ካደረጋቸው ውሳኔዎች ሁሉ ምርጡ ውሳኔ ሰዎችን አለመስቀሉ ነው ሲሉ በፌዝ መልክ ተናግረው ነበር። የትራምፕ የኢራኑ መሪ አያቶላህ አሊ ኮሜኒ በሽተኛ ሰው ናቸው ሲሉ ጠርቷቸዋል። መሪነት ስለ መከባበር እንጂ ስለ ፍርሃትና ሞት አይደለም በማለት የአገዛዙን እርምጃ ክፉኛ መኮንናቸው ይታወሳል።